ሰላም ሰላም ወደ ተማሪዎች እንደምን አላችሁ? ዛሬ የዩኒት 7 የ12ኛ ክፍል የታሪክ ትምህርት የዩኒት 7 የመጨረሻ ፓርት እናያለን። ዘ ሮል ኦፍ ኢትዮጵያ ኢን ዩናይቲንግ አፍሪካንስ ሰክሰስ ኤንድ ፌለርስ ኦፍ ኦኤዩ የሚለውን ርዕስ እናያለን። በባለፈው ስለ ፓን አፍሪካኒዝም አይተናል። ዘ ፋክት ዛት ፓን አፍሪካኒዝም ሚን ኦል አፍሪካኒዝም ኢትስ bringing all Africans together, and it expressed the unity of African peoples in particular and the unity of the black peoples in general, and the fact that Pan-Africanism was started outside the continent of Africa, particularly in the New World and the Caribbean islands, in America and the Caribbean islands. And Pan-Africanism held different conferences, and we have seen two important conferences of Pan-Africanism. The first Pan-Africanism was held in London in 1900, whereas the last and the most important Pan-Africanism was held in Manchester in 1945, the same in England. And after the Manchester conference, there were some sort of difference among the African nationalist leaders. Despite these differences, Organization of African Unity was formed in Addis Ababa in 1963. So these were some of the points that we have seen previously. እንግዲህ ይህን ርዕስ ለማየት ዘ ሮል ኦፍ ኢትዮጵያ ኢን ዩናይቲንግ አፍሪካንስ ሰክሰስ ኤንድ ፌለር ኦፍ ኦኤዩ የሚለውን ርዕስ ስናይ ኢትዮጵያ by its remarkable victory against Italy and with its ancient civilization was the role model for Africans and the entire black race. ኢትዮጵያ በአድዋ ጦርነት ላይ ባስመዘገበችው በኢጣሊ ላይ ባስመዘገበችው አንጸባራቂ ድልና የስልጣኔ ማዕከል በመሆኗ ምክንያት የጥቁር ህዝቦች ሞዴል ናት። የአፍሪካ ጥቁር ህዝቦች ሞዴል ናት። የዓለም ጥቁር ህዝቦች ሞዴል ናት። ኢትዮጵያ የተለያዩ የአፍሪካ ሀገራት ነፃነታቸውን እንዲያገኙ ከፍተኛ የሆነ ድጋፍ አድርጋለች። ለምሳሌ አፄ ኃይለ ሥላሴ ለአፍሪካነት ድርጅት ከፍተኛ የሆነ አስተዋጽኦ አበርክተዋል። ኢምፐረር ኃይለ ሥላሴ played a role in bringing the gap between Casablanca and Monrovia blocks. በአፍሪካ መሪዎች መካከል መሰረታዊ የሆነ ልዩነት ነበረ። የአፍሪካነት ድርጅት ከመመስረቱ በፊት ካዛብላንካ ግሩፕ እና ሞኖሮቪያ ግሩፕ የሚባሉ ነበሩ። ካዛብላንካ ግሩፖች አፍሪካ አንድ ሀገር መሆን አለባት የሚል ሀሳብ የነበራቸው ናቸው። እንደገና ሞኖሮቪያ ግሩፕ ደግሞ አፍሪካ አንድ ሀገር መሆን የለባትም የሚል ሀሳብ የነበራቸው ግሩፖች ናቸው። ሶ በእነዚህ ግሩፖች መካከል የነበረው ልዩነት በማጥበብ አፄ ኃይለ ሥላሴ የአፍሪካነት ድርጅት አዲስ አበባ ላይ እንዲመሰረት አድርጓል በ1963 ዓመተ ምህረት። ይሄ የአፄ ኃይለ ሥላሴ ሚና አፄ ኃይለ ሥላሴን ዘ ፋውንዲንግ ፋዘር ኦፍ ኦኤዩ ያሰኘዋል። የአፍሪካነት ድርጅት አባት ተብሎ እንዲጠራ ያደርገዋል። ሶ ኢምፐረር ኃይለ ሥላሴ was one of the founding fathers of Organization of African Unity. በተጨማሪም ቅድም እንዳልነው የአፍሪካ ሀገራት ነፃነታቸውን እንዲያገኙ ከፍተኛውን አስተዋጽኦ አበርክታለች ኢትዮጵያ። ለአብነት ኢትዮጵያ supported the South African struggle against apartheid by training ANC leader ኔልሰን ማንዴላ in አዲስ አበባ። በተለይ ደቡብ አፍሪካ ከአፓርታይድ ነጭ ዘረኛ መንግስት ነፃ እንድትወጣ የኤንሲ የአፍሪካን ናሽናል ኮንግረስ የተባለውን የፖለቲካ ፓርቲ የደቡብ አፍሪካ ጥቁሮች የመሰረቱ የፖለቲካ ፓርቲ መሪ ኔልሰን ማንዴላ አዲስ አበባ መጡ እንዲሰለጥን በማድረግ ይሄ ብቻ አይደለም። የዚምባብዌ የነፃነት ታጋዮች አዲስ አበባ ውስጥ መጥተው እንዲሰለጥኑና የዚምባብዌ ነጭ ዘረኛ መንግስት እንዲታገሉ ከፍተኛ የሆነ ድጋፍ አድርጋለች ኢትዮጵያ በደርግ ዘመነ መንግስት። በንጉስ ዘመን ደግሞ በአፄ ኃይለ ሥላሴ ዘመነ መንግስት ደግሞ ኔልሰን ማንዴላ የደቡብ አፍሪካው ኢትዮጵያ ውስጥ መጥቶ ስልጠና በመውሰድ የነጭ ዘረኛ መንግስትን ለመገርሰስ ይችላል ማለት ነው።
ሌላኛው የአፍሪካነት ድርጅት ሰክሰሶች ምን ምን ናቸው? እንግዲህ የአፍሪካነት ድርጅት ከተመሰረተ ጀምሮ በ1963 ዓ.ም አዲስ አበባ ላይ ከተመሰረተ ጀምሮ የተወሰኑ ሰክሰሶች አሉት፣ የተወሰኑት ደግሞ ድክመቶች አሉት። ሰክሰሶቹ ምን ምን ናቸው ስንል ኢት አፍሪካንስ ስቱድ ቱጌዘር አፍሪካውያን በተለይ በዓለም አቀፍ ተቋማት በዩናይትድ ኔሽን ኦርጋናይዜሽን ተመሳሳይ አቋም እንዲኖራቸው አድርጓል። በተለይ ጸረ ቅኝ አገዛዝ አቋም እንዲይዙ አድርጓቸዋል። አንደኛው ሰክሰስ ይሄ ነው። አፍሪካውያን ወደ አንድ ማምጣቱ አንድ ሰክሰስ ነው። ሁለተኛው ኢት ኮንትሪቢዩት ቱ ኢንድ ቱ ዘ ኢራ ኦፍ ኮሎኒያሊዝም። እንዲያውም ዋን ሜጀር ሰክሰስ ኦፍ ኦኤዩ ዋዝ ኢንዲንግ ኮሎኒያሊዝም ኢን አፍሪካ ኤንድ ኢንዲንግ ዋይት ማይኖሪቲ ሩል ኢን አፍሪካ። በአፍሪካ የነበረውን ቅኝ ግዛት ለአንዴና ለመጨረሻ ጊዜ እንዲገረሰስ አድርጓል ነው። በአፍሪካ የነበረው ነጭ ዘረኛ አገዛዝ ደቡብ አፍሪካ ላይ የነበረው ዚምባብዌ ላይ የነበረው ነጭ ዘረኛ አገዛዝ እንዲቀር አድርጓል። ይሄ ታላቅ ሰክሰሱ ነው የአፍሪካነት ድርጅት። ሌላ it helped displaced peoples in collaboration with the high commissions for refugees ከዩናይትድ ኔሽን ከፍተኛ የስደተኛ ኮሚሽን ጋር በመተባበር የተሰደዱ የአፍሪካ ማህበረሰቦችን ሄልፕ አድርጓል፣ አሲስት አድርጓል ይሄ የአፍሪካ አንድነት ድርጅት። በተጨማሪም it set up African Development Bank የአፍሪካ የልማት ባንክን በማቋቋም ለተለያዩ የልማት ተግባራት ለአፍሪካ ሀገራት የሚውሉ የተለያዩ የልማት ተግባራትን ለማከናወን ብድር መስጠት ተችሏል። እነዚህ የአፍሪካነት ድርጅት የተወሰኑ ሰክሰሶች ናቸው። ሌላው አፍሪካ ኮንቴምፖራሪ አፍሪካ ከነጻነት በኋላ ምን ምን ችግር አጋጠማት ስንል አንደኛው ብሪንጊንግ ፖለቲካል ኢንቴግሬሽን ኢን አፍሪካ ዋዝ ቬሪ ዲፊካልት ታስክ። በአፍሪካ የፖለቲካነት ለማምጣት በጣም አስቸጋሪ ነበር በአብዛኞቹ የአፍሪካ ሀገራት መካከል። there was divisions among African states after liberation or after independence ከነጻነት በኋላ ከፍተኛ የሆነ መከፋፈል ነበር። there was strong ties between the independence African states and their colonial masters በአፍሪካ ሀገራትና በቀድሞ ቅኝ ገዢዎቻቸው መካከል የነበረው ታይስ ወይም ደግሞ ሪሌሽን መቀጠሉ አሁንም ከነጻነት በኋላ የአፍሪካ ሀገራት ከቀድሞ ቅኝ ገዢዎቻቸው ጋር የነበራቸው ግንኙነት ቀጥሏል። ይሄም ለአፍሪካውያን ከነጻነት በኋላ ሌላ ችግር የፈጠረ ሁኔታ ነው ማለት ነው። አይዲዮሎጂ ሌላኛው ፕሮብለም ነበር። በተለይ የተወሰኑ የአፍሪካ ሀገራት ወደ ሶሻሊስቱ ዓለም ለምሳሌ እነ ኳሜ ንክሩማ፣ የተወሰኑት ደግሞ ወደ ካፒታሊስቱ ዓለም ለምሳሌ የአይቮሪ ኮስቱ ፌሊክስ ሁፎት የሚባለው መሪ የካፒታሊስት ወይም ደግሞ የዌስት ደጋፊ ነበር። ባጭሩ ከነጻነት በኋላ አይዲዮሎጂ ሌላኛው ፕሮብለም ነበር። የተወሰኑ ካፒታሊስት ይከተላል፣ ከካፒታሊስቱ ከዌስቱ ሳይድ አድርጓል። የተወሰኑ ደግሞ ከሶሻሊስቱ ወይም ደግሞ ከኢስቱ ሳይድ አድርጓል ማለት ነው። ሌላኛው the political independence of African states was not supported by economic emancipation የኢኮኖሚ ነጻነት አለመኖር ነው። ምንም እንኳን አፍሪካውያን የፖለቲካ ነጻነት ቢያገኙም ነጻነታቸውን በማግኘት there was no economic emancipation የኢኮኖሚ ነጻነት ግን አልነበረም። there was dependency on the European colonial powers ከነጻነት በኋላ ከአውሮፓውያን ጋራ በአውሮፓውያን ላይ ዲፔንድ መሆን ሁኔታዎች ነበሩ፣ ጥገኛ የመሆን ሁኔታዎች ነበሩ። ይሄኛው ሌላኛው ኢኮኖሚክ ዲፔንደንሲ ሌላኛው አፍሪካ ከነጻነት በኋላ ያጋጠማት ሳንካ ነው ማለት ፕሮብለም ነው ማለት ነው። ከፍተኛ የሆነ ብድር ሎን፣ እንግዲህ ሎን ደግሞ የሚሰጠው በአውሮፓ ሀገራት በበለጸጉ ሀገራት እንደ ፕሪኮንዲሽን ነው፣ በቅድመ ሁኔታ ነው። መቼም ለጽድቅ አይደለም። አውሮፓውያን ያደጉ ሀገራት ለአፍሪካ ድጋፍ የሚያደርጉ ነው ብድር የሚሰጡ የተወሰነ ጥቅም እነሱ ስለሚፈልጉ ነው። እንደገና ይሄ ብድር በከፍተኛ ኢንተረስት ይከፈላል፣ ሌላ ፕሪኮንዲሽንም ይኖረዋል ማለት ነው። ሌላኛው the transformation from OAU to AU እንግዲህ የአፍሪካ አንድነት ድርጅት ከተወሰነ ጊዜ በኋላ ወደ አፍሪካ ህብረት ተቀይሯል እና በዋናነት የአፍሪካ አንድነት ድርጅትን OAUን ወደ አፍሪካ ህብረት እንዲቀየር ያደረገው ጉባኤ የሲርቴ ኮንፈረንስ ነው።
ሊቢያ ላይ የተካሄደው ሰሚት ነው፣ ኮንፈረንስ ጉባኤ ነው። ይሄም ጉባኤ ስርቴ ዲክላሬሽን የሚባል ድንጋጌ አሳልፏል። ስርቴ ማለት ሊቢያ ውስጥ የምትገኝ ቦታ ነው። እዛ ላይ ድንጋጌ አሳልፏል። ይሄ ድንጋጌ ስርቴ ዲክላሬሽን ይባላል እና ይሄ ስርቴ ዲክላሬሽን በ1999 ዓ.ም የአፍሪካ መሪዎች ያሳለፉት የስርቴ ዲክላሬሽን ምንድን ነው? የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ወደ አፍሪካን ዩኒየን እንዲቀየር ነው። ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ባል የነበረው ወደ አፍሪካን ዩኒየን እንዲቀየር የሚል ድንጋጌ ነው። ለምን አስፈለገ? ለመቀየር ለምን አስፈለገ ሲባል ቱ ሃስትን ዘ ፕሮሰስ ኦፍ ኢንቴግሬሽን ኦፍ አፍሪካን ስቴትስ ነው። የአፍሪካ ሀገራትን ውህደት አንድነት ለማፋጠን ነው። እንግዲህ ብሪንጊንግ አፍሪካንስ ቱጌዘር ወይም ደግሞ ዩናይቲንግ አፍሪካንስ ቱጌዘር የመጀመሪያው የፓን አፍሪካኒዝም ኦብጀክቲቭ ነው። ይህን የመጀመሪያውን ኦብጀክቲቭ አፍሪካን ወደ አንድ የማምጣት ኦብጀክቲቭ አቺቭ ለማድረግ የአፍሪካነት ድርጅት ወደ አፍሪካ ህብረት እንዲቀየር ተፈልጓል ማለት ነው። ሁለተኛው ሄልፕ አፍሪካን ካንትሪስ ኮንትሪቢዩት ቱ ኢትስ ፓርቲ ኢን ዘ ግሎባል ኢኮኖሚ የአፍሪካ ሀገራት ለዓለም አቀፉ ኢኮኖሚ የራሳቸውን አስተዋጽኦ እንዲያበረክቱም ለማድረግ ታስቦ ነው። በተጨማሪም ኮንፍሮንቲንግ ዊዝ ዘ አድቨርስ ኢፌክትስ ኦፍ ግሎባላይዜሽን ኢን ዘ ፖለቲካል፣ ኢኮኖሚክ፣ ሶሻል ኤንድ ካልቸራል ስፊርስ የዓለም አቀፉ የኢኮኖሚክ ጉዳይ የኢኮኖሚክ ግሎባላይዜሽን ወይም ደግሞ ዓለም አቀፋዊ ሁኔታ በአፍሪካ ማህበራዊ፣ ኢኮኖሚያዊና ባህላዊ ጉዳዮች ላይ የሚያደርሰውን ተጽዕኖ ለመቀነስ ነው። ለመቀነስ ታስቦ ነው እንግዲህ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በስርቴ ዲክላሬሽን በ1999 ዓ.ም በተካሄደው ስርቴ ዲክላሬሽን ሊቢያ ላይ ሊቀየር የቻለው ማለት ነው። ኦፍ ኮርስ በድንጋጌ ደረጃ የተደነገገ እንጂ ሙሉ በሙሉ ኦፊሻሊ ሪፕሌስድ የሆነው የአፍሪካነት ድርጅት ወደ አፍሪካ ህብረት ኦፊሻሊ ሪፕሌስድ የተደረገው የተተካው በደርባን ጉባኤ ነው። ደርባን ማለት ሳውዝ አፍሪካ ውስጥ የምትገኝ ከተማ ናት። እዛ በተካሄደው በ2002 ዓመተ ምህረት ነው። ይሄ የአፍሪካ ህብረት ኢት ፎከስ ግሬተር ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን ኦፍ አፍሪካን ስቴትስ ከበፊቱ ከአፍሪካነት ድርጅት በበለጠ የአፍሪካ ሀገራት ከፍተኛ የሆነ ኢኮኖሚክ እና ፖለቲካል ኢንቴግሬሽን የኢኮኖሚና የፖለቲካ ውህደት አንድነት እንዲኖራቸው የሚያስችል ተቋም ነው። እንግዲህ የተለያዩ ተቋማት አሉት። ልክ እንደ ዩናይትድ ኔሽን ኦርጋናይዜሽን ሁሉ የአፍሪካ ህብረትን የሚያሳልጡ የተለያዩ ኦርጋኖች አሉት፣ ክፍሎች አሉት። እነሱ ለማን ናቸው? አሴምብሊ ኦፍ ሄድ ኦፍ ስቴትስ ኤንድ ገቨርንመንትስ፣ ዘ ኤክስኪዩቲቭ ካውንስል፣ ዘ ፐርማነንት ሪፕሬዘንታቲቭስ ኮሚቴ፣ ስፔሻላይዝድ ቴክኒካል ኮሚቴስ፣ ዘ ፒስ ኤንድ ሴኩሪቲ ካውንስል ኤንድ አፍሪካን ዩኒየን ኮሚሽን የሚባሉ ኦርጋኖች አሉት። እንግዲህ ከአፍሪካነት ድርጅት የሚለየው አፍሪካን ህብረት ምንድን ነው? ኢት ዋዝ ኖት ኤ ፎረም ኦፍ ኦንሊ ሄድ ኦፍ ስቴትስ ኤንድ ገቨርንመንትስ አንላይክ ኦኤዩ ከኦኤዩ በተቃራኒ እንደማለት ነው። ኦኤዩ ኢት ዋዝ ኮንሲደርድ ቱ ቢ ዘ ፎረም ኦፍ አፍሪካን ሄድ ኦፍ ስቴትስ ኤንድ ገቨርንመንትስ የአፍሪካ ሄድ ኦፍ ስቴትስ ኤንድ ገቨርንመንትስ ፎረም ዋና መነጋገሪያ አጀንዳ ዋና መወያያ ሀሳባቸውን የሚያንጸባርቁበት ተቋም ነው። የአፍሪካ ብዙሃኑ ህዝብ የፖለቲካ ፍላጎታቸውን የኢኮኖሚ ፍላጎታቸውን የሚያንጸባርቁበት አልነበረም። ከዚህ በተቃራኒ የአፍሪካ ህብረት አፍሪካን ዩኒየን ኢት ዋዝ ኖት ኤ ፎረም ኦፍ ሄድ ኦፍ ስቴትስ ኤንድ ገቨርንመንትስ የአፍሪካ መሪዎች ፎረም ሳይሆን የአፍሪካ ህዝቦች ፎረም ነው ማለት ነው። የአፍሪካ ህዝቦች ፎረም ነው ማለት ነው። ሌላ ኢት ስታብሊሽድ ኤጀንሲስ ላይክ ሂውማን ራይትስ ኮሚሽን ኤንድ ሂውማን ራይትስ ኮርትስ ቱ ዲል ዊዝ ሂውማን ራይትስ ኢሹስ ላይክ ኦኤዩ ልክ እንደ ኦኤዩ ሁሉ የተለያዩ ሂውማን ራይትስ ኮሚሽኖች እና ሂውማን ራይትስ ኮርትስ አሉት። የተለያዩ ሰብአዊ መብቶችን ለመመልከት የሚያስችሉ ተቋማት ናቸው። ሌላ ቅኝ ግዛት በአፍሪካ ያመጣው መዘዝ ምንድን ነው? ኢምፓክት ኦፍ ኮሎኒያሊዝም ሩል ኢን አፍሪካ። እንግዲህ ኮሎኒያሊዝም ዋዝ ኤ ደብል ኤጅድ ስወርድ ፎር አፍሪካ አፍሪካ የሁለትዮሽ እይታ ሁለትዮሽ ጎን አለው ወይም ደግሞ በሁለት ሰይፍ የተሳለ ሰይፍ ነው ቅኝ ግዛት። ያ ማለት ጥቅምም አለው ጉዳትም አለው። እንግዲህ ኦፍ ኮርስ
colonial powers built infrastructures to exploit natural resources። ቅኝ ግዛት በእርግጥ በምንም ታምር ጥቅም ሊኖረው አይችልም። ግን ጎን ለጎን አውሮፓውያን የራሳቸውን ፍላጎት ለማሳለጥ ብለው የተለያዩ ጉዳዮችን ሲፈጽሙ እነዛ ጉዳዮች ለአፍሪካም የተወሰነ ጠቀሜታ አስገኝተዋል ነው። ለምሳሌ አውሮፓውያን ምን አድርገዋል? ኮሎኒያል ፓወርስ they built infrastructures to exploit the natural resources። የተለያዩ መሰረተ ልማቶችን መንገዶችን ገንብተዋል። መንገዶችን የገነቡት ግን ለአፍሪካ ህዝብ ተቆርቆረው ለአፍሪካውያን ለመጥቀም ሳይሆን የአፍሪካን ሪሶርስ የአፍሪካን የተፈጥሮ ሀብት ኤክስፕሎይት ለማድረግ ነው፣ ለመበዝበዝ ነው ማለት ነው። ስለዚህ መንገድ መገንባቱ ለአፍሪካውያን ጉዳት የለውም፣ ጥቅም አለው። ሆኖም ግን አፍሪካውያን ሪሶርሳቸውን አጥተዋል። ሁለት አይነት ሳይድ ነው ያለው ማለት ነው። እንደገና the Europeans also introduce modern education። አፍሪካውያን ዘመናዊ ትምህርት እንዲማሩ አድርገዋል። ዘመናዊ ትምህርት ወደ አፍሪካ ኢንትሮዲዩስ አድርገዋል። ሆኖም ግን ይሄን ትምህርትም ኢንትሮዲዩስ ያደረጉት ምን ለማድረግ ነው? to materialize their selfish interests or needs። የራሳቸውን ፍላጎት ለማሟላት ነው። ሌላኛው one major impact of colonialism on Africa was under development። እንግዲህ ዋናው የቅኝ ግዛት ኢምፓክት አንደር ዲቨሎፕመንት ነው፣ ኋላ ቀርነት ነው። አፍሪካ በኢኮኖሚ ወደ ኋላ እንድትቀር ማድረጉ it was the major impacts of colonialism over Africa። colonialism had economic impact on Africa. For that matter, colonial powers brought disarticulation in the production of goods, markets, trade, transport, provision of social services and patterns of urbanization። ዲስአርቲኩሌሽን ማለት መቋረጥ። የበፊቱ የአፍሪካ ፕሮዳክሽን ኦፍ ጉድስ ሸቀጦችን የማምረት ሲስተም፣ የገበያ ስርዓት፣ ንግድ፣ ትራንስፖርት፣ ፕሮቪዥን ኦፍ ሶሻል ሰርቪስስ የማህበራዊ አገልግሎቶችን የመስጠት ሁኔታ፣ የከተሞች ፓተርን እንዳልነበረ ሆኗል። ዲስአርቲኩሌት ሆኗል። ሙሉ በሙሉ ተቋርጦ በአውሮፓውያን ፍላጎት መሰረት ያደረጉ ገበያዎች ተመስርተዋል። የከተማ ስታይሎች ተመስርተዋል። የተለያዩ የንግድ እንቅስቃሴዎች ተመስርተዋል። ኮሎኒያሊዝም ሜድ ዘ አፍሪካን ትሬድ ሜንሊ ኤክስፖርት ኢምፖርት ኦሪየንትድ። የአፍሪካ ንግድ እንቅስቃሴ ኤክስፖርት ኢምፖርት ኦሪየንትድ እንዲሆን። እንግዲህ ልብ በሉ፣ አፍሪካ ኢኮኖሚ ደግሞ ከዓለም አቀፉ ኢኮኖሚ ጋራ የማይወዳደር ነው፣ በጣም ኋላ ቀረ ነው። ሰው በዓለም አቀፉ የኢኮኖሚ ስርዓት በዚህ በኤክስፖርት ኢምፖርት ሲስተም አፍሪካ ኢኮኖሚዋ በከፍተኛ ሁኔታ ወደ ኋላ ቀርቷል፣ ተበዝብዛለች ማለት ነው። The raw materials produced by the Africans in Africa were not used by industries located in Africa. You see, አፍሪካ ውስጥ ያሉ ሮ ማቴሪያሎች አፍሪካ ውስጥ ላሉ ኢንዱስትሪዎች ጥቅም ላይ አይውሉም። ይልቁንስ they were exported to the developed countries or European countries። ወደ አውሮፓ ሀገራት ነው ኤክስፖርት የሚደረጉት። So there was no organic linkage between agricultural and industrial sectors in Africa። ኦርጋኒክ ሊንኬጅ የለም። አፍሪካ ውስጥ ያሉ ኢንዱስትሪያል ሮ ማቴሪያሎች ለአፍሪካ ኢንዱስትሪዎች ጥቅም ላይ አይውሉም ነበር። they were the raw materials exported to outside world, particularly the industrialized world። colonialism limited and concentrated social facilities። እንግዲህ ኮሎኒያሊዝም ጥቂት መሰረተ ልማቶች ብቻ እንዲኖሩ ነው ያደረገው። በአፍሪካ ከተሞች አካባቢ ብቻ ሶሻል ፋሲሊቲዎች እንዲኖሩ አድርጓል ነው። ይህ ሁኔታ ደግሞ it forced the people to migrate from rural areas to urban areas። ህዝቡ እነዚህን የመሰረተ ልማቶች ለማግኘት ከገጠር ወደ ከተማ እንዲፈልስ አድርጎታል። ይሄ ሁኔታ ደግሞ ምን አመጣል? በተለይ problems of provision of amenities and or social services and urbanization የመሰረተ ልማቶች የአሜኒቲዎች እጥረትና የከተማ እጥረት ምን አድርጓል? ህዝቡ ከገጠር ወደ ከተማ እንዲፈልስ አድርጓል። ኦቨርክራውዲንግ የህዝብ መጨናነቅ ፈጥሯል። ጽዱ ያልሆኑ ኢንቫይሮንመንቶች እንዲመጡ አድርጓል። ፑር ሃይጂኒክ ኮንዲሽንስ ዲዚዝ እንዲስፋፋ አድርጓል። ሶሻል ኢቪልስ፣ ኢትኒክ ፕሮብለምስ፣ እነዚህ ሁሉ የገጠሩ ማህበረሰብ ወደ ከተሞች የመሰረተ ልማት ፍለጋ በመፍለሱ ምክንያት የመጡ
መጥፎ ውጤቶች ናቸው ማለት ነው። ሌላ ኮሎኒያሊዝም በአፍሪካ it led to the emergence of classes በአፍሪካ መደብ እንዲመሰረት አድርጓል። መደብና የመደብ ትግል በአፍሪካ እንዲመሰረት አድርጓል ነው። ይሄ ቅኝ ግዛት ለምሳሌ በቅኝ ግዛት ምክንያት ኢመርጅ ያደረጉ ክላሶች መደቦች ምን ናቸው ስንል ዘ ቡርጃይዝ፣ ፒቲ ቡርጃይዝ፣ ፕሮሌታሪያት ኤንድ ፔዛንትስ እነዚህ መደቦች ኢመርጅ አድርጓል ነው። በተለይ ዘ አፍሪካን ፒቲ ቡርጃይዝ served as a bridge through which European colonial masters exploited and tapped the economy of Africa አውሮፓውያን የአፍሪካን ኢኮኖሚ ኤክስፕሎይት እንዲያደርጉ ከፍተኛ ሚና የነበራቸው ፒቲ ቡርጃይዝ የሚባሉ የአፍሪካ መደቦች ናቸው። እነዚህ የአፍሪካ መደቦች they exploited the people of Africa and they served as servants for the European colonial powers የአውሮፓ ቅኝ ገዢዎች ዋና ታዛዦች እና በአፍሪካውያን ህዝቦቻቸው ላይ ከፍተኛውን ኤክስፕሎይቴሽን የሚያደርሱ መደቦች ናቸው እነዚህ ፒቲ ቡርጃይዝ። ሌላኛው impoverishment of most African peoples እነዚህ ህዝቦች ፒቲ ቡርጃይዝ የሚባሉ መደቦች የአፍሪካ ህዝቦች ኢምፖቨሪሽ እንዲሆኑ በድህነት አረንቋ ውስጥ እንዲገቡና እንዲበዘበዙ አድርገዋል ነው። በአውሮፓውያን ኤክስፕሎይት እንዲደረጉ አድርገዋል ነው። ሌላ ኮሎኒያሊዝም seriously challenged Africa's traditional lifestyle and cultures የአፍሪካን የባህል ሁኔታ ላይፍ ስታይል እንዳልነበር አድርጓል ቅኝ ግዛት። ልብ በሉ የአፍሪካውያን ቋንቋ ጠፍቷል፣ የአፍሪካውያን እምነት ጠፍቷል፣ የአፍሪካውያን ባህል ሙሉ በሙሉ በሚባል ደረጃ እንዳልነበረ ሆኗል። በአፍሪካውያን ከፍተኛ የሆነ የባህል ላይ ተጽዕኖ አሳድሯል። ሌሎች ተጽዕኖዎች አሉ። ለዛሬው ይሄን ይመስላል። የመጨረሻ ፓርት የ12ኛ ክፍል የታሪክ ትምህርት የመጨረሻ ፓርትን በተመለከተ ይሄንን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። በሚቀጥለው በሌሎች ማጠቃለያ ጥያቄዎች እስከምንገናኝ መልካም ጊዜ። ቻው።